እግዚአብሔርን እንድናመልከው ተሰባስበናል። ደስ ብሎን እስኪ እናምልከው። ሀሳባችን ሰብስበን ወደሱ ወደ ማደሪያው ገስግስ። ዛሬ ታላቅ ነገር በህይወታችን ያደርጋል። በአምልኮ ውስጥ ፈውስ አለ። በአምልኮ ውስጥ ከተለያየ ችግር ውስጥ መውጣት አለ። በአምልኮ ውስጥ ዳይሬክሽን ማግኘት አለ። አቅጣጫ የጠፋበት ሰው አቅጣጫ ያገኛል። እግዚአብሔር ምሪትን ያገኛል። ብዙ ታምራት አሉና እናምልከው። እዚህ ሀገር ከመጣሁ ቲቪ እንዲከፍተን እያየን ተደጋጋሚ የሆነ ማስታወቂያ ያሳያል። አንታይ ዲፕሬሳንት ምናምን መድኃኒት ምናምን እያሳያል። ኧረ ወዲያ በደል የምን አንታይ ዲፕሬሳንት? እኔ ማውቀው መንፈስ ቅዱስን ብቻ ነው። አምልኮ ነው እውነተኛው አንታይ ዲፕሬሳንት። ፕሬዝ ኤንድ ወርሺፕ ነው። እኔ በህይወቴ የተለማመድኩትን ነው የምነግራችሁ። ግን when you stop doing that አደጋ ላይ ናችሁ። እግዚአብሔርን ማመስገን ማምለክ ስታቆሙ፣ ዲስኮኔክት ስታደርጉ ያኔ ነው እንግዲህ ወደ መድኃኒት ወደ ምናምን ሄደው ማለት ነው። It is almost impossible to be depressed when you always praise God. በየቀኑ እግዚአብሔር የምታመሰግኑ ከሆነ impossible ነው የሚሆነው። ምክንያቱም ታንክፉል ናችሁ። ሁልጊዜ አፕሪሺየት ታደርጋላችሁ የሰጣችሁን ነገር፣ እያንዳንዱን ነገር ታውቃላችሁ። ኦልሬዲ የተደረገላችሁን ነገር፣ በመስቀል ላይ የተሰራውን ስራ። ሌላ ምክንያት፣ ምድራዊ ምክንያት አትፈላልጉም። ኦልሬዲ በቃ እግዚአብሔር የመጨረሻውን ስጦታ እንደሰጣችሁ እርግጠኛ ናችሁ። ማንም እየመጣ በየጊዜው እንዲያረጋግጥላችሁ አትፈልጉም። ለችግሮቻችሁ ሁሉ ደግሞ መፍትሄ ያለው የመፍትሄ ሁሉ ባለቤት ከእናንተ ጋር እንዳለ ስታውቁ በሆነ ባልሆነው መፍገምገም፣ መፍረክረክ፣ መፍራት፣ መጨነቅ ታቆማላችሁ። ምክንያቱም እሱ ከሁሉ በላይ እንደሆነ ስለምታውቁ ማለት ነው። ይህንን ከሁሉ በላይ የሆነውን አምላካችን እግዚአብሔር ነው የምናመልከው። ሃሌሉያ። ቤቴስ ምንድነው? የሰማዩን ዜማ ዝማሬ የጽድቅን ቅኔ አውቄ ተምሬ እንድኖር ልቤ ፈቀደው አምላኮ እኔ ማን ነኝ? ቤቴስ ምንድነው? እኔ ማን ነኝ? ቤቴስ ምንድነው? እኔ ማን ነኝ? ቤቴስ ምንድነው? የሰማዩ ዜማ ዝማሬ የጽድቅን ቅኔ አውቄ ተምሬ እንድኖር ልቤ ፈቀደው አምላኮ እኔ ማን ነኝ? ቤቴስ እስካሁን ድረስ በቤት ቆሜ ስመላለስ የተከልከኝ በቅዱስ ቃል ስራ ይገርመኛል ምሕረት እኔ ማን ነኝ? ቤቴስ ምንድነው? የሰማዩ ዜማ ቤቴስ ምንድነው? የሰማዩ ዜማ ዝማሬ የጽድቅን ቅኔ አውቄ ተምሬ
Hallelujah. Hallelujah. Jesus, keep on.
አንተ አትታረምም እንዲያደርግ ተብለን እንዲያው መጨነቄ ሁሉ ከልቧ ያልፍ አንዳችም ላልጨምር አንዳችም ላላተርፍ ባይገቡኝም እንኳን መንገዶቼ ሁሉ ላንተ ግን አባቴ ጠርተው ይታያሉ። ለእኔ የምታስበው መልካም ከሆነልኝ እንዳረከኝ ነው የእኔ ሲቅርብኝ መልካም ለእኔ አባቴ መልካም ለእኔ አባቴ ታስብልኝ ለሆን አንተም ልጄ ብለህ ሁልጊዜ ለእኔ መልካም አሜን 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 ኢየሱስ ደሞ ተራይ ደርሶ ደሞ ሳይገባኝ ደሞ በራሱ ጸጋ ደሞ ዘመን ይባልኝ ደሞ ይርዳኝ ደሞ ለምኔ ደሞ የተሰራልኝ ደሞ በቂ ነው ለኔ ጉዳይ የለም የማዋይ አመልክሃለሁ እስከ ለዘላለም አመልክሃለሁ እስከ ለዘላለም አመልክሃለሁ እስከ ለዘላለም አመልክሃለሁ እስከ ለዘላለም ልክ እንዳበደሰው አይምሮ እንዳልታ አመሰግናለሁ ወደ አንተ ስመጣ የሌለኝ ሳይሆን ያለኝ ያየው ተመስገን 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 ላለው ልክ እንዳ